ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩ ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ያላችሁ ወይ? አለን ፈጣሪ ይመስገን። እናንተ የጠፋ ሰው አትፈልጉም፣ ግን እኔ ግን እፈልጋችኋለሁኝ እናንተን ማለት ነው። እና እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? አለሁኝ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ ወይ? በነገራችን ላይ ጠፍቻለሁኝ። ያው የጠፋ ሰው ባትፈልጉም ዛሬ ተከስቻለሁኝ ማለት ነው። እንግዲህ ዛሬ የመጣሁት ምንድን ነው በፊት የምሰራው ስለ ፀጉር ቅባቶችና ትሪትሜንቶች ምናምን ነገሮች ነበር የምሰራው። እሱ ነገር ትቼዋለሁኝ እና ቆሜያለሁኝ። ረጅም ሰዓት ሆኖኛል መስራት ከጀመርኩኝ። ለምን ከስራ ጋር አልተመቸኝም ያለሁበት ሁኔታ እንደዚህ አይነት ነገሮችን ለማዘጋጀት ማቴሪያሎችን ለማዘጋጀት አልተመቸኝም ማለት ነው። ያው ዛሬ እንግዲህ መጥቻለሁ። ከዛሬ በኋላ በተደጋጋሚ እመጣለሁ ብዬ ተስፋ አለኝ። አልጠፋም፣ እንደ እግዚአብሔር ፍቃድ አልጠፋም፣ በእርግጠኝነት አልጠፋም ማለት ነው። እመጣለሁኝ። አሁን ላይ ያው ዩቱብ እየሰራሁ አይደለም፣ አቁሜያለሁኝ። አልተመቸኝም ቪዲዮም ለመስራት ቪዲዮ ኤዲት ለማድረግ በቃ ነገሮች አልተመቻቹልኝም እና ያው እንግዲህ ከዛሬ ጀምሬ እመጣለሁኝ ማለት ነው። ዛሬ የመጀመሪያ ቀን ይሆናል ማለት ነው። በተከታታይ አሪፍ ቪዲዮ ለመስራት ጥራት ያለው ቪዲዮ ለመስራት ማለት ነው። እስኪ ምናልባት ያለሁበት ቦታ ያኔ ቪዲዮ ለመቀረጥ ራሱ ይደብራል፣ ያስጠላል እና ለዛ ነው አብዛኛውን ሰዓት ቪዲዮ የማልቀርጠው እዚህ ማለት ነው። ያው ሰው ቤት ያለ ሰው ያለሁበት ቦታም ያን ያክል አይደለም። የኢትዮጵያ ቤት ይሻላል ብዬ አስባለሁ በዛ አይነት እና ያው ታውታላችሁ በስተጀርባ ያለውን ነገር እንደዚህ ሲሆን ያስታውቃል አይደለ? እንደዚህ ሲሆን በዚህ በስተጀርባው ያለው ያስታውቃል፣ እዚህ ጋር ያስታውቃችኋል ማለት ነውና ያስጠላል። ብቻ ያኔ ምን ስላችሁ ነው ያለሁበት ያስጠላል። ቪዲዮ ለማድረግም አይመችም ማለት ነው። ለዛ ነው ቪዲዮ እየቀረጥኩኝ ያልሆነው። እንግዲህ ከዛሬ ጀምሬ እኖራለሁኝ። ያው የስራ ብዛቶች ከዛሬ ጀምረው ቀለዋል። ያው 3 ቀን 4 ቀን ሆኖኛል ስራ እየቀለለልኝ ከመጣ ማለት ነው። ያው እስከዛሬ ሁላችሁም ታውቁታላችሁ፣ በየቤታችን ሁላችሁም ስራ ይበዛብናል። ካሁን በኋላ ግን ስራውን ቀሏል። ምናልባት እንግዲህ እዛ ያደረሰንና ከ2 ወር ከግማሽ በኋላ ይመስለኛል ድጋሚ ስራ የሚበዛው ማለት ነውና እንግዲህ እስኪ ፀጉሬን ራሱ መስራት መፍታት ካቆምኩኝ ስንት ጊዜ ማለት ነው። ይሄ ቁጥርጥር ሰርቼው ወደ 15 ቀን ሆኗል ማለት ነው። በስብሰሻል ትሉኛላችሁ። በዛ አጋጣሚ እንግዲህ ትናንት 2 ቀን መፍታት ከጀመርኩ ራሱ 2 ቀን ሆኖኛል ማለት ነው። ግማሽ ፈትቼ አቆማለሁኝ። ከትናንትና ወዲያ በዚህ በኩል ፈታሁኝ ከኋላ፣ ዛሬ ደግሞ ይችን ፈታሁኝ። እስኪ አሁን ደግሞ ከእናንተ ጋር እያወራሁኝ የቀሩትን ጨርሳለሁ ብዬ አስባለሁ። ባልጨርሰው እንኳን ግማሹን እፈታዋለሁ ማለት ነው። በነገራችን ላይ እንደዚህ ቅጥንጥን አድርጎ ፀጉር መስራት አልወድም፣ የራሴን ፀጉር ማለት ነው። እና በወፍሩ ነበር እስከዛሬ የምሰራው። አሁን ላይ ስራ በጣም ቢዚ ስለነበርኩኝ እንደ አንድ ቀን ስራዬ ያልኩኝና ቶሎ እንዳልፈታ ብዬ በቀጫጭኑ ሰራሁት ማለት ነው። እና 15 ቀን አስቀምጫለሁ ማለት ነው። ታምባት በየ3 ቀኑ ነበረ የምፈታውና የምታጠበው ማለት ነው። እና አሁን ግን 15 ቀን ተቀምጧል። ይሄ እዩት እንዴት ጭግስ እንዳለ ማለት ነው። ጭግስ እንዳለ ማየት ትችላለች። እዩት እዚህ ጋር ራሱ እጭድ ብሏል ከዚህ ጋር ራሱ ማለት ነው። እና እስኪ አሁን ከእናንተ ጋር እያወራሁኝ ፀጉሬን እፈታለሁኝ ማለት ነው። በዛውም ደግሞ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን አይታችሁ እስከመጨረሻው ከተመቻችሁ ላይክ ማድረጓን አትርሱ። አበረታቱኝ። በቅርቡ እንግዲህ ወደ ሀገራችን እንገባለን ብለን አስበናል። እንደ እግዚአብሔር ፍቃድ ሀገራችን ከገባን ሰፊ ጊዜና ወቅት እናገኛለን፣ ነፃነትም እናገኛለን እና አሪፍ ቪዲዮዎችን እሰራለሁ። እስከዛ ድረስ ግን ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ዩቲዩበሮች አብዛኛው ኢትዮጵያ ሲገቡ ነው ነገሮች የሚመቻቹላቸው እና የሚሰሩት ማለት ነው። እኔም ተስፋ አለኝ፣ በእግዚአብሔር ፍቃድ ተስፋ አለኝ። ለዛ ነው አልተውም ብዬ ያዝለቀቅ እያደረኩኝ ያስኩት ዩቲዩብን ማለት ነው። እና እስካሁን ድረስ ያው እንደነበረ ነው ያለው። ወደፊት ለውጥ ይኖራል ብዬ አስባለሁ ከፈጣሪ ጋር። ስለዚህ እናንተም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እና እስኪ አሁን እንግዲህ
እየፈታሁ ላሳያችሁ ፀጉሬንም በዛውም እያወራኋችሁ እስከዛሬ የተጠፋፋንበትንም አወራችኋለሁኝ ማለት ነው። የምር አንዳንድ ጊዜ ዩቱብ ለመተው አስብና ማለት ነው ሮዛ ዩቱብን ታቋት እንደሆነ ማለት ነው ኢትዮጵያ ሆና የምትሰራው ልጅ እሷን ሳይ ደግሞ ማለት ነው የሆነ ወኔ በርታ ይላል፣ የሆነ ሞራሌ ከፍ ይላል፣ የመስራት ፍላጎት ስላችሁ አሁን ሰው ቤት ኩኝ ባይመቸኝም ለመስራት ኢትዮጵያ ሲሄድ በቃ ሰራዋለሁኝ ብዬ ተስፋ አደርግና እንደገና ሰራለሁኝ ማለት ነውና ያው እንትንም የለኝም ነበር እስከዛሬ የምቀርጥበትም የለኝም ነበረ። አሁን ግን አሟልቻለሁኝ አንዳንድ ነገሮችን። እስኪ በቀጣይ ቪዲዮ አሳያችኋለሁ የገዛኋቸውን ማቴሪያሎች ማለት ነው። አንዳንድ ነገሮችን ለዩቱብ የሚሆኑ ነገሮች ገዝቻለሁኝ። ስላልተመቸኛው ቪዲዮ ለመቅረጥ አልተመቸኝም እና ላሳየኋችሁም እንጂ ማለት ነው። እና እስኪ በቀጣይ ቪዲዮ አሳያችኋለሁኝ ማለት ነው። እሺ ውዶቼ። ወይኔ ፀጉር ግን እንደዚህ ሰርተው ረጅም ሰዓት የሚያስቀምጡ ሰዎች በስማም እንዴት ነው የሚፍታታላቸው? እንዲሁም ደግሞ በቀጫጭኑ የሚሰሩ ማለት ነው። ግን ፀጉሬ ግን ተመችቶታል መሰለኝ፣ አድርጓል መሰል። እንደውም ደግሞ ተሰርቶ መቀመጥማ ይመቸዋል። አያችሁ ከፊቴ ብቻ ትንሽ ተበጣጥሷል መሰለኝ እንጂ ተመችቶታል። የምር 30 ጊዜ ከሚበጠር ይሄ ይሻለዋል መሰለኝ። ዛሬ እንግዲህ ረዘም ያለ ቪዲዮ እሰራለሁ ብዬ አስባለሁ። ምክንያቱም ፀጉሬን ከመጀመሪያው ጀምሬ ፈትቼ እስከምጨርስ ድረስ ማለት ነው። አይ ምንም አይልም፣ ተመችቶታል። ፀጉሬማ ተመችቶታል። ተሰርቶ መቀመጥ ተመችቶታል የምር። በስተጀርባ ባክግራውንዱን ግን እንዳታው እሺ። ባክግራውንዱን ካያችሁ ይዘጋችኋልና እንዳታው ይቅርባችሁ። ምን ውስጥ ነው ያለሽው? አራው ነው የምትሉት፣ ግን አንዳንድ ጊዜ ካሜራው ሸፈን ያደርገዋል መሰለኝ። ይሄ ኩርሲ ደግሞ ይንጣጣልሳ ሌላ ነገር እንዳይመስላችሁ። ደግሞ ኩርሲው ራሱ ስለሚጮህ ነው። እሺ እናንተ እኮ ግን ፀጉር እያበጠሩ ከሚያስቀምጡት ሰርተው ሲያስቀምጡት የሆነ ይመቸዋል መሰለኝ ፀጉር የምር አንዴ ፀጉሬ ራሱ እኮ እንዴት አባቱ እንዴት ተመቸውን የተበጣጠሰ ምን አለ ሸገተ ሻበተ እያልኩኝ እኔ ማለት ነው። እሱ ተመችቶታል የምር 30 ጊዜ መበጠር ስለቀረለት ነው መሰለኝ። ያው እንግዲህ እንዲህ እያል የሚመቸን ቦታ ቪዲዮ እየሰራን እንግዲህ ዩቱባችን እናሳድጋለን ብለን እየተፍጨረጨርን ነው። ግን አብዛኛውን ጊዜን እኮ ፖፖ ላይቭ ላይ ስለማጠፋ ነው። ፖፖ ላይፍ ቶሎ ቶሎ ሸንገል እያደረገ ስለሚያጓጓን ማለት ነው። ቪው አይፈልግም፣ ሰብስክራይብ አይፈልግም እና በትንሽ በአጭር ጊዜ ይከፍለናል። ለዛ እኮ ነው በአጭር ጊዜ ስለሚከፍል በአቋራጭ ስለሚከፍል ፖፖ ላይቭ ማለት ነው። ዩቱብን ተወት አድርጌ ወደ ላይቭ ወደ ፖፖ ላይቭ እንትን ብዬ ነበር ማለት ነው። ጊዜን እዛ ላይ እያሳለፍኩኝ ነበርና ሳስበው ግን ያው ዩቱብ ቢያደክምም ቢያሰለችም ክፍያው የዩቱብ ይበልጣል ብዬ አስባለሁ። ያው ትንሽ ጊዜ ቢወስድም ማለት ነው። ፖፖ ላይቭ ግን በየወሩ ሸንገል እያደረገ ያሞኘናል ቶሎ ቶሎ ማለት ነው። እንዳውም ለኔ ወር አይፈጅብኝም፣ የምር ወር አይፈጅብኝም። በወር ስንት ጊዜ መሰላችሁ ዊዝድሮ የማደርገው? ያው የምታውቁ ልጆች ናቸው የምትሰሩ ልጆች ናቸው የምታውቁት። ዊዝድሮ ምንድነው ልትሉ ትችላላችሁ የማታውቁና ያው ዩቱብ ወር ጠብቆ በዛውም ላይ ደግሞ ወር ጠብቃችሁ ደግሞ ዶላሩ ካልሞላ አያስተላልፍላችሁም ማለት ነው። ወደ ቀጣይ ወር ያዘዋውራችኋል። እና ያው ለዛ ያው ጊዜ ስለሚፈልግ ዩቱብ ጊዜ ስለሚፈልግ እኔ ጋር ትንሽ አልተግባባንም እና ለዛ ነው ማለት ነው።
ኧረ ይሄ ካሜራማ ቆንጆ ነው እናንተ፣ ጥርት ያለ ይመስለኛል። ከእስከዛሬው ቪዲዮ ራሱ የዛሬው የተሻለ ይመስለኛል። ይሄ ካሜራ አሪፍ ነው። ስታንዳርድ ካሜራ ተመስገን። ዛሬ ልጨርስ ነው መሰለኝ፣ ግን ዛሬማ ፈትቼ ጨርሳለሁ። ቆይ ዛሬ ጨርሳለሁ የምር። ዛሬማ እናንተን እያወራሁ መጨረስ አለብኝ፣ ግድ ነው። ፈጣሪ ወይ ትዕግስት ስጠኝ። ቀጫጭን መስራት ያደክማል፣ ሲፈቱትም ያደክማል፣ ሲሰሩትም ያደክማል። ግን ለፀጉር ግን አሪፍ ነው መሰለኝ። አምሮበታል የምር። 30 ጊዜ ላበጥር የለ 30 ጊዜ ልፍታ የለ። አንድ ጊዜ ሽክ አድርጋችሁ በቀጫጭን ትሰራላችሁ። ከዛ እፎይታል እስከ 10 ቀን እስከ 15 ቀን ድረስ እፎይ ትላላችሁ። በየደቂቃው በየሰዓቱ በየቀኑ ላበጥር ምናምን መሰልቸት የለም። ቆርጬዋለሁ አሁን ለታ፣ ግን ያስታውቃችኋል። እስኪ አዎ ያስታውቃል። የምር የቆረኩት ማለት ነው። ቁጥጥር ሰራሁኝና እንደው ቅጥል ጫፍጫፍ ላይ ቅጥል አብጅቶ ሳየው ማለት ነው እንደው ቁርጥ ጫፍጫፉን ያስታውቃል። እንደው ያስታውቃችሁ ይመስለኛል። እንትን ጫፍ የለውም። እስኪ ቀረብ አድርጌ ላሳያችሁ። ያስታውቃል መሰለኝ። ይህ ጫፍ የለውም። ይሄ የተቆረጠ ያስታውቃል። የተቆረጠ ያስታውቃል። ስትቆርጡት ያደርጋል። ፀጉራችሁ ስትቆርጡት ማለት ነው። ጫፍ ጫፉን ቅጥል ያለውን ስታጠፉት የምር ያደርጋል። ያረጀው ፀጉራችሁ ማለት ነው ውድቅ ይላል። ጫፍ ጫፍ ላይ ቁርጥ ስታረጉት መንትየው ይጠፋል። እንደ ድምጡ ነገር ግን እንጃ። አንድ ቀን እንደዚህ ቪዲዮ ቀርጬ መጨረሻ ላይ ኤዲት ላረግበት ስል ድምፁ የለም። እንዴት እንደደነገኩ ባትሪን ጨርሼ ማለት ነው። የዛሬውም እንደዛ እንዳይሆንና እንዳያናድደኝ ብቻ ቀርጬ መጨረሻ ላይ ኤዲት ላረግበት ስል ባዶ ድምጥ የለው። ድምጡን ከየት አምጥቼ ልጨምርበት? የዛሬው እንኳን የራሴ ድምጥ ስለሆነ ስንት ቀረኝ? አራት ቀርቶኛል። ስራ ስፈታ አንድ ስፈታ ስልክም እየነካካ አንድ ስፈታ
ግማሽ አደረስኩት። ዛሬ ልጨርሰው ነው። ተመስገን። ይሄ ማበጠሪያ ደግሞ አልተመቸኝም። ባለፈው ነበረ ለኢድ ስወጣ የገዛሁት ግን አልተመቸኝም። ማበጠሪያ ጠፍቶኝ ነው። ታስታውሱ እንደሆነ የሆነ ቀይ ማበጠሪያ ነበር ያለኛ ሁልጊዜ። እንደውም የሆነ ኮሜንት ላይ እንደይች ማበጠሪያሽ ግን ትገርመኛለህ አብራሽ ልታረጅ ነው ያለች ኮሜንት አለች ነበር ማለት ነው። እሷ የታቢ ነው መሰል ጠፋኝ። የምር አንድ ብዬ ክላሴን አንድ ብዬ ፈለኩኝ ግን አጣሁት። የት እንደሄደ አላውቅም። በጣም ነበር የምወዳት። በጣም ነበር ለፀጉር የሚስማማኝ ማለት ነው ያ ማበጠሪያ። በጣም ነበር የምወዳት። ግን የሚወዱት ነገር እድሜ የለውም ይባላል። እንግዲህ እዚህ ደርሻለሁኝ። የዩቱብ ቪዲዮ እየሰሩ ነው። ድምጣችሁ ሊገባ ይችላል። ችግር የለው። አሁን እየሰራች ነው። እንደዚህ ሆነች ነው። ሰው እያየች ነው አሁን ሳይሆን በኋላ ነው እንትንም ዳውንሎድ እንትንም አፕሎድ የማደርገው ግን እየቀረኩኝ ነው። አንድ 5 ደቂቃ በኋላ ዞር ብለሽ ሂጂ። ይሻልሻል መሄዱ ይሻልሻል። ለቀሽኝ ምናምን ባትይኝ። ወይ ደከመኝ የሚያግዘኝ ባገኘው። ስንት ደቂቃ ሆነኝ? 17 ደቂቃ 20 ደቂቃ። ኧረ 20 ደቂቃማ ይሄንን መጨረስ አለብኝ እንዴ! 17 ደቂቃ ሆኖኛል እኮ የፈጣሪ ያለ ምን አውርቼው ነው 17 ደቂቃ የሆነኝ? ጉድ እኮ ነው። ግን ቪዲዮዬን ስታዩ እስከ መጨረሻው ድረስ አይታችሁ ላይክ ሳታረጉ ወጡ እንጣላለን። ቁም ነገር አይ በለው ተከመረ እኮ እናንተ ብዛት እራሱ አምጥቷል። በስመ አብ
ጨረስኩኝ የምር ጨርሻለሁኝ። ቪዲዮ ስለረዘመባችሁ በቀጣይ ደግሞ ሰርቼ አሳያችኋለሁኝ ማለት ነው። ለዛሬ ፈስፈት አሳይቻችኋለሁኝ። በቀጣይ ቪዲዮ ደግሞ ቁጥርጥር ምርጥ አድርጌ ድጋሜ ቁጥርጥር ወይንም ደግሞ ወደኋላ ሰርቼ ስሰራ አሳያችኋለሁኝ ማለት ነው ውዶችዬ። ነገ ሌላ ቪዲዮ አዲስ ቪዲዮ እስከምመጣ መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ።